ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው እንግዲህ የዴቨሎፕመንት ኢኮኖሚክስ ቻፕተር 3 የመጨረሻው ሌሰን ነው። ሌሰን 9 ቻፕተር 3 በጣም ሰፊ ነው። በ9 ሌሰኖች ከፋፍለን ለማየት ሞክረናል። የዛሬው ደግሞ የመጨረሻው ሌሰን ነው። የኮንዞን ዩቲዩብ ቻናል ቤተሰብ ናችሁ፣ ቻናሉን ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። ኮንዞንን ከዩቲዩብ በተጨማሪ በቲክቶክ እና በቴሌግራም ቻናል ያገኙታል። ስለዚህ እነዚህን ቻናሎችም አድ በማድረግ ቤተሰብ መሆን እንችላለን። ጥያቄ አስተያየት ካላችሁ በስልኬን ኢሜይልን ወይንም የኮሜንት ሴክሽኑን በመጠቀም ልታደርሱ ትችላላችሁ። በጥያቄያችሁ መሰረት ወደ እናንተ ይዤ የምመለስ ይሆናል ማለት ነው። ዛሬ የምናየው ምንድነው? ዘ ኒው ግሮዝ ቲዮሪ አን ኢመርጂንግ ፊፍዝ አፕሮች ኤንድ ቲዮሪስ ኦፍ ዴቨሎፕመንት ሪኮንሳይሊንግ ዘ ዲፈረንስ የሚለውን ይሆናል። እንግዲህ እስካሁን ሜኒ ዴቨሎፕመንት ቲዮሪስ ኤንድ ቲዮሪስ ኦፍ ዴቨሎፕመንት አይተናል። ከነሱ እንግዲህ እንደማጠቃለያ ኒው ግሮዝ ቲዮሪ አን ኢመርጂንግ ፊፍዝ አፕሮች ኤንድ ቲዮሪ ኦፍ ዴቨሎፕመንት ወይንም ሪኮንሳይሊንግ ዘ ዲፈረንስ የሚለውን ለማየት እንሞክራለን ማለት ነው። ዘ ኒው ግሮዝ ቲዮሪ አን ኢመርጂንግ ፊፍዝ አፕሮች ምንድን ነው የሚለውን ኢንትሮዳክሽን ቱ ዘ ኒው ግሮዝ ቲዮሪ። The new growth theory or indigenous growth theory emerged in the late 1980s to 1990s as a response to limitation of traditional neoclassical models. ይህ ኒው ግሮዝ ቲዮሪ የሚባለው ወይንም ኢንዲጂነስ ግሮዝ ቲዮሪ በ1980s to 1990s ኢመርጅ የሆነ ነው። ለምን? ኢን ሪስፖንስ ቱ ዘ ሊሚቴሽንስ ኦፍ ትራዲሽናል ኒዮክላሲካል ግሮዝ ሞዴልስ ማለት ነው። ከአይዲያው ምንድነው? ኢኮኖሚክ ግሮዝ ኢዝ ኢንዲጂነስ። ኢኮኖሚክ ግሮዝ ምንድነው? ኢንዲጂነስ ነው። ኢት ኦሪጂኔትስ ፍሮም ዊዝኢን ዘ ኢኮኖሚ። ኢንዲጂነስ ነው ማለት ጀስት it is originated within the economy or driven by factors such as human capital, knowledge, innovation and ኮሙሌቲቭ ኢንቨስትመንት ማለት ነው። ኢንዲጂነስ ማለት ዊዝኢን ማለት ነው። ለምሳሌ ኢንዲጂነስ ሞዴል ከተባለ ዊዝኢን ዘ ሞዴል ማለት ነው። ኢንዲጂነስ ኢኮኖሚክ ግሮዝ ማለት ከሆነ ደግሞ ዊዝኢን ዘ ካንትሪ ዊዝ ዘ ጊቨን ኤንድ ዘ ፖቴንሻል ሶርስ ኦፍ ዘ ካንትሪ ማለት ነው። ሶ የኒው ግሮዝ ቲዮሪ ኦር አን ኢመርጂንግ ፊፍዝ አፕሮች ኢኮኖሚክ ግሮዝ ምንድነው? ኢንዲጂነስ ነው የሚለው ከአይዲያቸው ነው ማለት ነው። እንግዲህ የኢንዲጂነስ ግሮዝ ቲዮሪ ኢመርጅ ሆነው ኢን ሪስፖንስ ቱ ዘ ሊሚቴሽን ኦፍ ትራዲሽናል ኒዮክላሲካል ግሮዝ ሞዴልስ ነው። ሶ ዋት አር ዘ ፕሮብለምስ ኦፍ ዘ ትራዲሽናል ቲዮሪ የሚለውን ስናይ ኒዮክላሲካል ሞዴልስ ትሪት ግሮዝ አስ ቴምፖራሪ ኮንቨርጀንስ ቱዋርድስ ኢኩሊብሪየም። ኒዮክላሲካል ሞዴል ምን አስዩም ያደርጋሉ? ግሮዝ ኢዝ ቴምፖራሪ ኤንድ ኢት ዊል ኮንቨርጅ ቱ ኢኩሊብሪየም ብለው አስዩም ያደርጋሉ። ኤንድ ኢን ዘ አብሰንስ ኦፍ ቴክኖሎጂካል ቼንጅ in the absence of technical change or external shock, economies converge to zero growth. This fails to explain consistent historical growth rates or persistent gaps between countries. ስለዚህ የትራዲሽናል ቲዮሪ ፕሮብለም እነዚህ ሶስት ናቸው ማለት ነው። ሶ ሞቲቬሽኑ ምንድነው? የኒው ግሮዝ ቲዮሪ ሞቲቬሽን ምንድነው? to explain why some countries maintain long term growth while others remain stagnant despite similar access to capital. ምንም እንኳ similar access to capital ቢኖራቸውም አንዳንድ ሀገራት ሎንግ ተርም ግሮዝ ሜንቴን ሲያደርጉ ሌሎች ደግሞ ሪሜን ስታግናንት የሆኑበት ምክንያት ምንድነው የሚለውን ኤክስፕሌን ለማድረግ የተፈጠረ የቲዮሪ ኦፍ ዴቨሎፕመንት ኒው ግሮዝ ቲዮሪ ኢመርጂንግ ፊፍዝ አፕሮች ይባላል። ሞቲቬሽኑም ይሄ ነው ማለት ነው። ይህን ካየን ዘ ትራዲሽናል ኒዮክላሲካል ቲዮሪ ደግሞ የራሳቸው ምን አላቸው? ሊሚቴሽን አላቸው። ከነዚህ ሊሚቴሽኖች አራቱን ለምሳሌ they think exogenous technological progress ለነሱ ምንድነው? ቴክኖሎጂካል ፕሮግረስ ምንድነው? ኤግዞጂነስ ነው። ስለዚህ growth is attributed to external factor technology that are independent of economic decision ብለው ምን ይላሉ? አስዩም ያደርጋሉ። so that cannot analyze determinants of technological change. For traditional neoclassical theory, technologies ምንድነው ማለት ነው? exogenous. Technological progress is exogenous. Growth is attributed to external factors that are independent of economic decisions ማለት ነው። ሁለተኛው solo residual ነው። About 50% of growth in industrialized nation is unexplained, attributed arbitrarily to technological progress. And this approach lacks theoretical and empirical grounding. So, solo residual is the other limitation. The third limitation is that convergence prediction failure. Predict ማድረግ አይችሉም። prediction failure ላይ ምን ያደርጋሉ? conversion failure አለባቸው ማለት ነው። Theory predicts poor countries with low capital labor ratio should grow
ፋስተር። ቲዮሪ ምን ፕሬዲክት ያደርጋል? ፑር ካንትሪስ ዊዝ ሎወር ካፒታል ሌበር ሬሾ ግሮ ፋስተር ብለው ምን ያደርጋሉ? ፕሬዲክት ያደርጋሉ። ማን? ቲዮሪዎች። ሪያሊቲው ግን ምንድን ነው? ሜኒ ሊስት ዴቨሎፒንግ ካንትሪስ ሪሜን ፑር ዲስፓይት ሊበራላይዜሽን ካፒታል ኢንፍሎ ኤንድ ኢንቨስትመንት ኢንሰንቲቭስ። ምንም እንኳ የእነሱ ቲዮሪ ፑር ካንትሪስ ዊዝ ሎው ካፒታል ሌበር ሬሾ ሹድ ግሮ ፋስተር ብለው ፕሪዲክት ቢያደርግም ሪያሊቲው ግን ሜኒ ሊስት ዴቨሎፒንግ ካንትሪስ ሪሜን ፑር ዲስፓይት ሊበራላይዜሽን ካፒታል ኢንፍሎ ኤንድ ኢንቨስትመንት ኢንሰንቲቭ ነው ማለት ነው። ይሄ ኮንቨርጀንስ ፕሪዲክሽን ፌለር ይባላል። ኢምፔሪካል ኤቪደንስ ስናይ ኢቨን አፍተር ማርኬት ሊበራላይዜሽን ከማርኬት ሊበራላይዜሽን በኋላ ሜኒ ሰርድ ወርልድ ካንትሪስ ፌድ ቱ አትራክት ፎሬን ካፒታል ኦር ኢንክሪዝ ፕሮዳክቲቪቲ። ኢቨን ጀስት ኢኮኖሚ ሊበራላይዝ ከሆነ በኋላ እንኳ አብዛኛዎቹ ሶስተኛው ዓለም ሀገሮች ፎሬን ካፒታልን አትራክት ማድረግና ፕሮዳክቲቪቲያቸው መጨመር አልቻሉም፣ ተስኗቸዋል፣ ፌል አድርገዋል። ሰርድ ወርልድ ካንትሪስ ፌል ቱ አትራክት ፎሬን ካፒታል ኤንድ ኢንክሪዝ ፕሮዳክቲቪቲ and capital often flows from poor to rich nations. Contracting theory prediction. ስለዚህ ኢምፔሪካል ኤቪደንሱ ምን አሳየ ማለት ነው? ካፒታሉ ኢንስቴድ ኦፍ ከሪች ካንትሪ ወደ ፑር ካንትሪ ፍሎ ማድረግ ሲኖርበት ካፒታል ፍሎስ ፍሮም ፑር ካንትሪስ ቱ ሪች ካንትሪስ ኮንትራዲክቲንግ ዜር ቲዎሬቲካል ፕሪዲክሽን which means ካፒታል ፍላይት ኤቪደንስ አሳየ ማለት ነው። ስለዚህ ኢምፔሪካል ኤቪደንሱ ይሄን ያሳያል። ዱቱ ዘ ሊሚቴሽን ኦፍ ትራዲሽናል ኒው ክላሲካል ቲዮሪ ዘ ፊፍዝ ኢመርጂንግ አፕሮች ኒው ግሮስ ቲዮሪ ምን ሆነ? ኢመርጅ ሆነ ማለት ነው። ሶ ይሄን ካየን ዘ ሞቲቬሽንስ ፎር ዘ ኒው ግሮስ ቲዮሪ የሚለውን ለማየት እንሞክራለን ማለት ነው። ሞቲቬሽኑ ምንድነው? ኢመርጀንሱን ስናይ developed to explain persistent income difference and long term growth pattern. ኢመርጀንሱ persistent income difference and long term growth pattern explain ለማድረግ developed ሆነ። ማን? new growth theory. objective ምንድነው? develop a model where growth arises naturally from internal economic activity. objective ምንድነው ማለት ነው? ሞዴል develop ማድረግ ነው። ያ ሞዴል ምን የሚያደርግ ነው? growth arise naturally from internal economic activity explain ማድረግ የሚችል developed ማድረግ ነው። key feature ምንድነው? key featureቸው ደግሞ growth is self-sustaining. Investment today enhance productivity and growth tomorrow. Investment ምንድነው? self-sustaining ነው። investment today ምን ያደርጋል? productivity and growth tomorrow enhance ያደርጋል። አንድ ሁለተኛ ኢኮኖሚክ ኤጀንትስ ሲባል households, firms and government influence growth directly. ኢኮኖሚክ ኤጀንቶች growthን ዳይሬክትሊ ምን ያደርጋሉ? ኢንፍሉዌንስ ያደርጋሉ። ሁለት ሶስተኛ ፎከስ ኦን ሎንግ ተርም ግሮዝ ዲተርሚናንት ፎከስ ያደርጋል። ሁማን ካፒታል፣ ኖሎጂ፣ ኢንፍራስትራክቸር ኤንድ ኢኖቬሽን ላይ ምን ያደርጋል ማለት ነው? ፎከስ ያደርጋል። እነዚህ የኒው ግሮዝ ቲዮሪ ፊቸር ናቸው። ኢምፕሊኬሽኑ ምንድነው? ኢኮኖሚክ ግሮዝ ኢዝ ኖት ጀስት አባውት አኮሙሌቲንግ ካፒታል። ኢኮኖሚክ ግሮዝ ምንድነው? አኮሙሌቲንግ ካፒታል አይደለም። ኢት ዲፔንድስ ኦን ክሪኤቲንግ ኮንዲሽንስ ፎር ኮንቲኒየስ ኢንተርናል ኢምፕሩቭመንት። ስለዚህ የኒው ግሮዝ ቲዮሪ ኢምፕሊኬሽን ኢኮኖሚክ ግሮዝ it is not just about accumulating capital, it depends on creating conditions for continuous internal development ማለት ነው። ስለዚህ ይሄን ካየን ኮር ኮንሴፕትስ ኦፍ ኢንዲጂነስ ግሮዝ ምንድነው የሚለውን ኮር ኮንሴፕት ኦፍ ኢንዲጂነስ ግሮዝ የሚለውን ኢንዲጂነስ ግሮዝ ምንድነው አለ መግቢያችን ላይ persistent growth arises from the economy's structure and decision within the country. በካንትሪው ውስጥ ባሉ ሪሶርሶች የሚመሰረት ነው ኢንዶጂነስ ግሮዝ ነበር። ስለዚህ የኢንዶጂነስ ግሮዝ ኪ ድራይቨሮች ሶስት ናቸው ሜንሊ። አንደኛ ሁማን ካፒታል ነው፣ ሁለተኛ ኖሎጂ ኤንድ ኢኖቬሽን ነው፣ ሶስተኛ ፖዚቲቭ ኤክስተርናሊቲ ናቸው። ሁማን ካፒታል የሚለውን ስናይ ኤዱኬሽን ኤንድ ስኪል ኢንክሪዝ ፕሮዳክቲቪቲ፣ ቤተር ትሬንድ ወርከርስ አክሰለሬት ኢኖቬሽን። ሁማን ካፒታል ማለት ኢትስ አባውት ኤዱኬሽን ኤንድ ስኪልስ ኦፍ ዘ ወርከር ነው። So education and skills of the worker will increase productivity and better trained workers can accelerate innovation. Human capital ማለት ነው። Knowledge and innovation ሲሆን ደግሞ research and development leads to technological progress and efficient improvement. Research እና development ደግሞ ወደ ምን ያመራል? ወደ technological progress. ያ technological progress ደግሞ ወደ efficiency improvement ያመራል። ሁለተኛው key driver knowledge and innovation ነው ማለት ነው። ሶስተኛ ፖዚቲቭ ኤክስተርናሊቲ ነው። ቤኔፊት ፍሮም ዋን ኤጀንትስ ኢንቨስትመንት ስፒል ኦቨር ቱ አዘር ሬንፎርስ ግሮዝ።
አያችሁ ባይዞ ኤክስተርናሊቲዎች ኔጌቲቭ ኤክስተርናሊቲ እና ፖዚቲቭ ኤክስተርናሊቲ ይባላል። ለኢንዶጂነስ ግሮዝ ኪ ድራይቨር ፖዚቲቭ ኤክስተርናሊቲ ነው። ፖዚቲቭ ኤክስተርናሊቲ ማለት ዘ decision and actions of one agent have a positive spillover effect over the other agent ማለት ነው። benefit from one agent's investment spill over to others ወይንም growth reinforce ሲደረግ ማለት ነው። growth reinforce ሲደረግ ማለት ነው። theoretical change from neoclassical model ስናይ theoretical change from neoclassical model ስናይ no diminishing return to capital investment የካፒታል ኢንቨስትመንት diminishing return የለም። aggregate production may exhibit increasing return to scale aggregate production ደግሞ ምን ያለ increasing return to scale exhibit ያደርጋል። ሁለተኛ ሶስተኛ focus on the role of externalities in influencing returns on investment ይሄ endogenous growth ምን ላይ ፎከስ ያደርጋል? roles of externality what in influencing returns on investment ምክንያቱም እነዚህ ኤክስተርናሊቲዎች whether they can be positive externality or negative externality they have a great influence on investment decision investment return ላይ የራሳቸውን ኢንፍሉዌንስ ይኖራቸዋል። ስለዚህ በእነዚህ ሶስት ምክንያቶች ኢንዶጂነስ ግሮዝ ከኒዮክላሲካል ሞዴል ምን ይሆናል ማለት ነው ቲዮሪካል ቼንጅ ይኖረዋል ማለት ነው። ይህን ካየን የኢንዶጂነስ ግሮዝ ሜካኒዝሞችን እንይ። ሜካኒዝምስ ኦፍ ዘ ኢንዶጂነስ ግሮዝ አንደኛ ለርኒንግ ባይ ዱይንግ ነው። ፕሮዳክቲቪቲ ኢንክሪዝ አስ ወርከር ጌን ኤክስፒሪየንስ ኤንድ ፈርምስ ሪፋይን ፕሮዳክሽን ፕሮሰስ ለርኒንግ ባይ ዱይንግ ማለት በመስራት መማር ነው በሲምፕሊ ሶ ፕሮዳክቲቪቲ ኤንድ ፕሮዳክሽን ምን ያደርጋል ኢንክሪዝ ያደርጋል when workers gain experience ሰራተኞች ኤክስፒሪየንስ እያገኙ ሲሄዱ ፕሮዳክቲቪቲ ይጨምራል and ፈርምስ ምን ያደርጋሉ ሪፋይን ፕሮዳክሽን ፕሮሰስ ለርኒንግ ባይ ዱይንግ አንደኛው ሜካኒዝም ነው። ሁለተኛው ሜካኒዝም ሪሰርች ኤንድ ዴቨሎፕመንት ኤንድ ኢኖቬሽን ሪሰርች ዴቨሎፕመንት እና ኢኖቬሽን ነው። ኢንቨስትመንት ኢን ቴክኖሎጂ ድራይቭስ ሎንግ ተርም ግሮዝ ኢንቨስትመንት ኢን ቴክኖሎጂ የቴክኖሎጂ ላይ የሚደረግ መዋለ ንዋይ ሎንግ ተርም ግሮዝን ምን ያደርጋል ድራይቭ ያደርጋል እንዲኖር ያስችላል። ሁለተኛው ሜካኒዝም ኦፍ ኢንዶጂነስ ግሮዝ ሪሰርች ኤንድ ዴቨሎፕመንት ኤንድ ኢኖቬሽን ነው። ሶስተኛው ኖሌጅ ስፒል ኦቨር ነው። ኢኖቬሽንስ ኤንድ ቴክኖሎጂካል ኖሃው ቤኔፊት መልቲፕል ሴክተርስ ክሪኤቲንግ ኮሚኒቲቭ ዴቨሎፕመንት ኖሌጅ ስፒል ኦቨር ምን ያደርጋል ኢኖቬሽን እና ቴክኖሎጂ ኖሃው መልቲፕል ሴክተርን ቤኔፊት ያደርጋሉ። አፍተር ዛት ምን ያደርጋል ኮሚኒቲ ዴቨሎፕመንት ክሬት እንዲሆን ያስችላሉ ማለት ነው። አራተኛው ኮምፕሊመንታሪ ኢንቨስትመንት ይባላል። ኮምፕሊመንታሪ ኢንቨስትመንት ማለት ነው ኢንፍራስትራክቸር ኤዱኬሽን ኤንድ ስኪል አምፕሊፋይ ዘ ሪተርን ኦን ፕራይቬት ኢንቨስትመንት የመሰረተ ልማት የትምህርት የስኪል የነሱ ምን ያደርጋሉ ሪተርን ኦን ፕራይቬት ኢንቨስትመንትን አምፕሊፋይ ያደርጋሉ። ዊዛውት ኢንፍራስትራክቸር ዊዛውት ኤዱኬሽን ዊዛውት ስኪል ካፒታል አኩሙሌሽን አሉን ሜይ ኖት ፕሮዲውስ ሰስቴኔብል ግሮዝ ኤዱኬሽን ከሌለ ስኪል ከሌለ ኢንፍራስትራክቸር ከሌለ ካፒታል አኩሙሌሽን ብቻውን ሰስቴኔብል ግሮዝን ፕሮዲውስ ማምጣት አይችልም። ስለዚህ ሜካኒዝሙ ሶስተኛው ሜካኒዝም ኦፍ ኢንዶጂነስ ግሮዝ ኮምፕሊመንታሪ ኢንቨስትመንት ነው። አምስተኛው ፖሊሲ ኢምፕሊኬሽናቸውን ስናይ ግሮዝ ምንድነው ማለት ነው። ስለዚህ ግሮዝ ኢዝ ሰልፍ ሬንፎርሲንግ but government intervention may accelerate or guide the process ግሮዝ ምንድነው አለን ሰልፍ ሬንፎርሲንግ ነው። ነገር ግን ገቨርንመንት ኢንተርቬንሽን ምን ያደርጋል ፕሮሰሱን ጋይድ እና አክሰለሬት እንዲሆን ያስችለዋል ማለት ነው። what are the mechanisms of indigenous growth እንባል learning by doing research development innovation knowledge spill over and complementary investment ብለን መመለስ መቻል አለብን ማለት ነው። by the way ይሄ ኢንዶጂነስ ግሮዝ ሰፋ ያለ ቻፕተር አለው። በተለይ ማክሮ ኢኮኖሚስቱ ላይ እዛ ላይ በደንብ እናየዋለን። ዋን እየሰራው ስላለ ኢንዶጂነስ ግሮዝ ተፈልጋችሁ እዛ ላይ ሪፈር እናደርገዋለን። እንደገና ደግሞ እነዚህ ክላሲካል ኢኮኖሚስቶች ገቨርንመንት ኢንተርቬንሽን በጣም በቃ አይወዱም። ነገር ግን እውነታው ገቨርንመንት ኢንተርቬንሽን አስፈላጊ መሆኑን ነው። ይሄን ካየን ፖሊሲ ኢምፕሊኬሽን ኦፍ ኢንዶጂነስ ግሮዝ ኦር ዘ ኒው ዴቨሎፕመንት ሞዴል ስናይ አንደኛ ገቨርንመንትስ አክቲቭ ሮል ኢንቨስትመንት ኢን ኤዱኬሽን ቱ ቢልድ ሁማን ካፒታልን ስኪልን ዴቨሎፕ ለማድረግ ኢንቨስትመንት ኢን ኤዱኬሽን አስፈላጊ ነው። ስለዚህ ገቨርንመንት ኢንቨስት ኢን ኤዱኬሽን በማድረግ አክቲቭ ሮል አለው። ሁለተኛ ፕሮሞት ሪሰርች ኤንድ ዴቨሎፕመንት ስሩ ሰብሲዲስ
grants and institutional support በግራንት በኢንስቲትዩሽናል ሰፖርት እንደ በሰብሲዲ ሪሰርች እና ዴቨሎፕመንትን ምን ማድረግ አለበት ፕሮሞት ማድረግ አለበት ሁለት ሶስተኛ ፕሮቫይድ ኢንፍራስትራክቸር ትራንስፖርት ሊሆን ይችላል ኢነርጂ ሊሆን ይችላል ኮሙኒኬሽን ሊሆን ይችላል ቱ ሪዱስ ኮስትስ ኤንድ ኢምፕሩቭ ፕሮዳክቲቪቲን ኢምፕሩቭ ለማድረግ ለማሻሻልና ኮስትን ለመቀነስ ትራንስፖርት ላይ መገናኛ ላይ ኃይል ላይ ምን ማድረግ አለበት መሰረተ ልማት ፕሮቫይድ ማድረግ አለበት ስለዚህ ገቨርንመንት አክቲቭ ሮል ያስፈልጋል በእነዚህ ሶስት ነገሮች ማለት ነው ሶ ሌላው የገቨርንመንት ሮል ምንድነው ኮሬክቲንግ ማርኬት ፌለር ነው ማርኬት ፌለርን ኮሬክት ማድረግ ነው ፖዚቲቭ ኤክስተርናሊቲስ ሌድስ ቱ አንደር ኢንቨስትመንት ባይ ፕራይቬት አክተር ፖዚቲቭ ኤክስተርናሊቲ በፕራይቬት አክተርስ ወደ አንደር ኢንቨስትመንት ያመራል ፐብሊክ ኢንተርቬንሽን ስለዚህ ምን ያደርጋል ኢንሹራንስ ኦፕቲማል ሌቭል ኦፍ ኮምፕሊመንታሪ ካፒታል ስለዚህ ፖስት ኤክስተርናል ሌቭል ቱ አንደር ኢንቨስትመንት ባይ ፕራይቬት ሴክተር ስለሚኖር ፐብሊክ ኢንተርቬንሽን ወይም ገቨርንመንት ኢንተርቬንሽን ቱ ኮሬክት ዘ ማርኬት ፌለር ኢንሹራንስ ኦፕቲማል ሌቭል ኦፍ ኮምፕሊመንታሪ ካፒታል ማለት ነው ሶ ኬንሳይቱ ምንድነው የፖሊሲ ኢምፕሊኬሽን ኬንሳይት ግሮዝ ኢዝ ኖት ፒውርሊ ማርኬት ድራይቨን ግሮዝ ምን አይደለም ማርኬት ድራይቨን አይደለም በት ምንድነው ስትራቴጂክ ፐብሊክ ፖሊሲ ካን ማክሲማይዝ ኢኮኖሚክ ዴቨሎፕመንት አውትካምስ ማርኬት ብቻውን ፒውርሊ ማርኬት ድራይቨን ግሮዝ ማርኬት ድራይቨን አይደለም ግሮዝ ኢዝ ኖት ፒውርሊ ማርኬት ድራይቨን ስትራቴጂክ ፐብሊክ ፖሊሲ ካን ማክሲማይዝ ኢኮኖሚክ ዴቨሎፕመንት አውትካምስ ይሄን ነገር ለኛ ፖሊሲ ሜከሮች የሚነግርልን ባገኘን ለኤምኤፍ ለወርልድ ባንክ ኦፊሻሎች የሚነግርልን ባገኘን እውነታው ግን ምንድነው ግሮዝ ፒውርሊ ማርኬት ድራይቨን አይደለም ስትራቴጂክ ፕላኒንግ ፖሊሲ ኤንድ ጀስት አክቲቭ ሮል ኦፍ ዘ ገቨርንመንት ካን ማክሲማይዝ ኢኮኖሚክ ዴቨሎፕመንት አውትካምስ ማለት ነው ይሄን ካየን ኢምፕሊኬሽን ፎር ዴቨሎፒንግ ካንትሪ ይሄ ያየነው የኢንዶጂነስ ግሮ ሞዴል ዘ ፊፍዝ አፕሮች ኒው ግሮስ ቲዮሪ ለዴቨሎፒንግ ካንትሪ ያለው ኢምፕሊኬሽን ምንድነው የሚለውን ስናይ አንደኛ ቻሌንጅስ ቻሌንጆቹ አይደንቲፋይድ እንደሆኑ ያስችላል ሎው ሂውማን ካፒታል ኢንፍራስትራክቸር ኤንድ ሪሰርች ኤንድ ዴቨሎፕመንት ኢንቨስትመንት ሪዱስ ሪተርንስ ኦን ካፒታል ሁለተኛ ካፒታል ፍላይት ኤንድ ፑር ፋይናንሻል ሲስተም ወርስን ኢንኢኳሊቲ ለሁለቱ ቻሌንጆችን አይደንቲፋይ እንድናደርግ ማለት ነው ከዛ በኋላ ኢንካም ጋፕ ኮንሲኩዌንሱን እንድንለይ ያስችለናል ሪሰሽንስ ኦር ፑር ኢንቨስትመንት ዲሲዥንስ ኢን ዴቨሎፒንግ ካንትሪስ ሊድስ ቱ ፐርማነንት ኢንክሪዝ ኢን ኢንካም ጋፕስ ሪሰሽን ወይንም ፑር ኢንቨስትመንት ዲሲዥንስ ኢን ዴቨሎፒንግ ካንትሪ ወደ ምን ያመራል ፐርማነንት የሆነ ኢንካም ጋፕ ያመራል ሶ ላክ ኦፍ ኮምፕሊመንታሪ ኢንቨስትመንት ሪዱስስ ዘ ብሮደር ሶሻል ቤኔፊት ፎር ካፒታል አኩሙሌሽን ስለዚህ ኢንካም ጋፕ ኮንሲኩዌንሱን እንድንለይ ኢምፕሊኬሽን አለው ማለት ነው ሶስተኛው ስትራቴጂክ ሪኮመንዴሽን ይኖረዋል ስትራቴጂክ ሆነ recommendation ይኖረዋል government must coordinate policies that improve education and skill encourage innovation and knowledge dissemination invest in infrastructure and complementary capital ስለዚህ government ምን ማድረግ አለበት ፖሊሲዎችን ኮኦርዲኔት ማድረግ አለበት ምን ላይ ኤዱኬሽን ኤንድ ስኪል ኢምፕሩቭ የሚያደርግ ላይ ኢኖቬሽን እና ኖሎጂ ዲሰሚኔሽን ኢንከሬጅ የሚያደርግ ላይ ኢንፍራስትራክቸር ኤንድ ኮምፕሊመንታሪ ካፒታል ኢንቨስት ማድረግ አለበት ለምን ለማሻሻል ስለዚህ የኢምፕሊኬሽን ፎር ዴቨሎፒንግ ካንትሪ ሌላው ስትራቴጂክ ሪኮመንዴሽን ይሆናል ማለት ነው ይሄን ካየን ክሪቲክስ ኤንድ ሊሚቴሽኑ ደግሞ አለ እያንዳንዱ ነገር ሁሌ እንደምላችሁ እያንዳንዱ ነገር መልካም በጎ ጎን እንዳለ ሁሉ የራሱ የሆነ ሊሚቴሽን ክሪቲክስ ዳውንሳይድ አለው ክሪቲክስ ኤንድ ሊሚቴሽኑ ስናይ ዲፔንደንሲ ኦን ኒው ክላሲካል አሰምፕሽን ዲፔንድ የሚሆነው ምንድነው ኒው ክላሲካል አሰምፕሽን ላይ ነው አሱም ማርኬትስ አር ኤፊሽንት ሪሶርስስ አር ፉሊ ኤምፕሎይድ ኤንድ ኢንሰንቲቭስ አር ፐርፌክት ኦፍን አንሪያሊስቲክ ኢን ዴቨሎፒንግ ካንትሪ እነዚህ ነገሮች ማርኬት ኤፊሽንት በሊስት ዴቨሎፒንግ ካንትሪ ማርኬት ኤፊሽንት አይደለም ሪሶርስስ ፉሊ ኤምፕሎይድ አይደሉም ኢንሰንቲቮች ፐርፌክት አይደሉም ስለዚህ እነዚህን ግን አሱም ያደርጋል ስለዚህ ዲፔንደንሲ ኦን ክላሲካል አሰምፕሽን አንዱ ክሪቲክስ ነው ወይም ሊሚቴሽን ነው ሁለተኛው ኔግሌክት ኦፍ
ስትራክቸራል ፕሮብለምን ምን ያደርጋል? ኔግሌክት ያደርጋል። ዊክ ኢንስቲትዩሽን ፑር ኢንፍራስትራክቸር ኤንድ ገቨርናንስ ኢሹስ ካን ኢምፔድ ግሮዝ በት አር ኦቨርሉክድ። ስለዚህ ኔግሌክት ኦፍ ስትራክቸራል ፕሮብለም ሁለተኛው ክሪቲክስ ኤንድ ሊሚቴሽን ነው። ሶስተኛው ኦቨር ኢንፋሲስ ኦን ሎንግ ተርም ግሮዝ። ሎንግ ተርም ግሮዝ ላይ ኦቨር የሆነ ኢንፋሲስ አለው። ኢግኖር ሾርት ኤንድ ሚዲየም ተርም ኮንስትሬንትስ ላይክ ሎ ፋክተር ዩቲላይዜሽን ኦር ካፒታል ስኬርሲቲ። ሎው እና ሚዲየም ተርም ኮንስትሬንትስ ላይ ሎ ፋክተር ዩቲላይዜሽን ካፒታል ስኬርሲቲ ኢግኖር ያደርጋል። ሶስተኛው ክሪቲክስ ኤንድ ሊሚቴሽን ነው። ሶስተኛው ክሪቲክስ ኤንድ ሊሚቴሽን ነው። እነዚህ ክሪቲክስ እና ሊሚቴሽን ኮንክሉዥን ስናደርገው እንደ ኮንክሉዥን ኢንዶጂነስ ግሮዝ ቲዮሪ ፕሮቫይድስ ቤተር ኢንሳይት ዛን ኒዮክላሲካል ሞዴልስ ባይ ኢንተርናላይዚንግ ሶርስ ኦፍ ግሮዝ። እንግዲህ ይሄ ኢንዶጂነስ ግሮዝ ቲዮሪ ከኒዮክላሲካል ግሮዝ ሞዴል በተሻለ ሶርስ ኦፍ ግሮዝን ኢንተርናላይዝ በማድረግ ቤተር ኢንሳይት ምን ያደርገናል? ይሰጠናል። ኢንዶጂነስ ግሮዝ ቲዮሪ ፕሮቫይድስ ቤተር ኢንሳይት ዛን ኒዮክላሲካል ሞዴል ባይ ኢንተርናላይዚንግ ሶርስ ኦፍ ግሮዝ። So for practical use in developing countries, it must be combined with structural reforms and institutional strengths. መሆን አለበት አለን። for developing countries practical use እንደሆነ ከተፈለገ it must be combined with structural reforms and institutional strengths ማለት ነው። institutional strengths ማለት ነው። ይህን ካየን theory of development reconciling the difference የሚለውን theory of development reconciling the difference የሚለውን development economics is highly diverse. development economics ምንድነው? highly diverse ነው with no single universally accepted theory or doctrine. universally accepted የሆነ ቲዮሪ እና ዶክትሪን የለም። it combines ideological, theoretical and empirical perspective reflecting the complex reality of development in different country. ምን ያደርጋል? development economics ideological, theoretical and empirical perspective ምን ያደርጋል? combine ያደርጋል። ለምን? to reflect the complex reality of development in different countries ማለት ነው። so each theory provides distinct insights into why some nations grow faster than others, how structural change occurs and how development policies should be formulated. so key challenge ምንድነው? conflicting values and ideologies makes consensus difficult. የተለያዩ ኮንፍሊክት የሚያደርጉ ቫልዩዎች እና አይዲዮሎጂዎች ኮንሰንሰስ ለማምጣት ምንድናቸው? ዲፊካልት ናቸው፣ አስቸጋሪ ናቸው። ዴቨሎፕመንት ኢኮኖሚ ዲልስ ዊዝ ቦዝ ኢኮኖሚክ ግሮዝ ኤንድ ሶሻል ኢኩዊቲ። ዴቨሎፕመንት ኢኮኖሚ የሚያጠናው ስለ ኢኮኖሚክ ግሮዝም ነው፣ ሶሻል ኢኩዊቲም ነው። አንላይክ አዘር ኢኮኖሚክ ፊልድስ ዛት ፎከስ ኦን ፕራይመሪ ኦን ኤፊሺየንሲ። አንዳንድ የኢኮኖሚክ ፊልዶች ኤፊሺየንሲ ላይ ብቻ ያጠናሉ። ዴቨሎፕመንት ኢኮኖሚክስ ከሆነ ኢኮኖሚክ ግሮዝ ላይ ነው፣ ሶሻል ኢኩዊቲ ላይ ነው፣ ቦዝ ግሮዝ ኤንድ ዴቨሎፕመንት ላይ ነው ማለት ነው። ሶ ጎሉ ምንድነው? ኢንተግሬት ኢንሳይትስ ፍሮም መልቲፕል አፕሮችስ ቱ አንደርስታንድ ዘ ዩኒክ ዴቨሎፕመንት ኮንቴክስት ኦፍ አፍሪካ፣ ኤዥያ ኤንድ ላቲን አሜሪካ አክኖሎጂንግ ዛት ዜር ኢዝ ኖ ዋን ሳይዝ ፊት ፎር ኦል ሶሉሽን። አያችሁ፣ ለሁሉም ችግሮች አንድ መፍትሄ የለም። ዋን ሳይዝ ፊት ፎር ኦል ሶሉሽን ምን ያደርጋል? እንደሌለ ምን ያደርጋል? አክኖሎጂ ያደርጋል። ሶ ጎሉ ምንድነው? ኢንተግሬት ኢንሳይትስ ፍሮም መልቲፕል አፕሮችስ ቱ አንደርስታንድ ዘ ዩኒክ ዴቨሎፕመንት ኮንቴክስት ኦፍ አፍሪካ፣ ኤሽያ ኤንድ ላቲን አሜሪካ። አያችሁ፣ ዩኒክ የሆነ ዴቨሎፕመንት ኮንቴክስት ለአፍሪካም፣ ለኤሽያም፣ ለላቲን አሜሪካ አክኖሎጂ በማድረግ ኖ ዋን ሳይዝ ፊት ፎር ኦል ሶሉሽን የሚለውን አክኖሎጂ በማድረግ ማለት ነው። ይህን ካየን ኮንትሪቢዩሽን ፍሮም ሜጀር ዴቨሎፕመንት አፕሮች የሚለውን ኮንትሪቢዩሽንስ ፍሮም ሜጀር ዴቨሎፕመንት አፕሮች የሚለውን እንግዲህ የተለያዩ ሜጀር ዴቨሎፕመንት አፕሮችስ አይተናል። የነሱ የእያንዳንዳቸው ኮንትሪቢዩሽን ምንድነው የሚለው መጀመሪያ ያየነው ምን ነበር? ሊኒየር ስቴጅ ሞዴል የሮስቶ የሃሮልድ ዶማር ማለት ነው። they highlights the importance of saving and investment for long term sustainable growth. ሎንግ ተርም ሰስቴኔብል ግሮዝ ሴቪንግ እና ኢንቨስትመንት አስፈላጊነታቸውን ኢምፖርታንሳቸው ምን አድርገዋል? ሃይላይት አድርገዋል። and they suggest economies pass through predictable stages of development. ኢኮኖሚ በፕሬዲክቲቭ ስቴጅ ኦፍ ዴቨሎፕመንት ፓስ እንደሚያደርግ ሰጀስት አድርገዋል። እነማን? ሊኒየር ስቴጅስ ሞዴል። ሁለተኛው ያየነው ሉዊስ ቱ ሴክተር ሞዴል ወይም ስትራክቸራል ቼንጅ ሞዴል ነው። ሉዊስ ቱ ሴክተር ሞዴል ወይም ስትራክቸራል ቼንጅ ሞዴል ነው። differentiates traditional agricultural sector from modern industrial sector.
አሁን ምን እያደረኩላችሁ ነው? እስካሁን ያየናቸውን ዴቨሎፕመንት ቲዎሪ በሙሉ ሰመራይዝ እያደረኩላችሁ ነው። ሶ ሊውዝ ቱ ሴክተር ሞዴል ወይም ስትራክቸራል ሞዴል ትራዲሽናል አግሪካልቸራል ሴክተርን ፍሮም ከሞደርን ኢንዱስትሪያል ሴክተር ዲፈረንሺየት አድርጓል። ኤንድ ኢምፋሳይዝስ ሌበር ትራንስፈር ፍሮም ሌበር ፕሮዳክቲቪቲ አግሪካልቸር ቱ ሃየር ፕሮዳክቲቪቲ ኢንዱስትሪ። ቱ ሴክተር ሊውዝ ስትራክቸራል ቼንጅ ሞዴል ሌበር ትራንስፈር ፍሮም ሎ ፕሮዳክቲቪቲ አግሪካልቸር ቱ ሃየር ፕሮዳክቲቪቲ ኢንዱስትሪ ኢምፋሳይዝ አድርጓል። ኤንድ they illustrate the incentives of linkage between sectors for structural transformation. ለስትራክቸራል ትራንስፎርሜሽን the linkage between sectors አስፈላጊነቱን ኢሉስትሬት አድርጓል። ማን ሊውዝ ቱ ሴክተር ሞዴል ወይም ስትራክቸራል ቼንጅ ሞዴል። ሶስተኛ ኢምፔሪካል ስትራክቸራል አናሊሲስ የቸነሪ ኤንድ አሶሺየቱ ማለት ነው። የሱና የጓደኞቹ uses data to document patterns of structural change ዳታዎችን ዶክመንት በማድረግ ስትራክቸራል ቼንጅ ፓተርን ለመለየት ሞክሯል። አይደንቲፋይንግ ኪ ፓራሜትርስ ኪ ፓራሜትሮችን አይደንቲፋይ አድርጓል። ኢንቨስትመንት ሬት፣ ፕሮዳክቲቭ ግሮዝ የመሳሰሉት ማለት ነው። ኤንድ ሂ ፕሮቫይድስ ኑሜሪካል ኤቪደንስስ ቱ ጋይድ ዴቨሎፕመንት ፕላኒንግን ጋይድ ለማድረግ የሚያገለግሉ ኑሜሪካል ኤቪደንሶችን ፕሮቫይድ አድርጓል። የማን ኢምፔሪካል ስትራክቸር አናሊሲስ ቸነሪ ኤንድ ጓደኞቹ ቸነሪ ይታል ማለት ነው። አራተኛ ያየነው ኢንተርናሽናል ዲፔንዳንሲ ቲዎሪዎችን ነው። ኢንተርናሽናል ዲፔንዳንሲ ቲዎሪስ ፎከስ ኦን ግሮዝ ኢኮኖሚክ ስትራክቸርስ ፎከስ ኦን ግሎባል ኢኮኖሚክ ስትራክቸርስ ኤንድ ዘ ኢንፍሉዌንስ ኦፍ ዴቨሎፕድ ካንትሪስ ኦን ሊስት ዴቨሎፒንግ ካንትሪ። ይሄ ቲዎሪ ደግሞ ምን ላይ ፎከስ ያደርጋል? ግሎባል ኢኮኖሚክ ስትራክቸር ላይ ፎከስ ያደርጋል። ኤንድ ዘ ኢንፍሉዌንስ ኦፍ ዴቨሎፕድ ካንትሪስ ኦን ሊስት ዴቨሎፒንግ ካንትሪ ያደጉ ሀገራት፣ የበለጸጉ ሀገራት፣ ታዳጊ ሀገራት ላይ ያላቸው ተጽዕኖ ምን ያደርጋል? ፎከስ ያደርጋል። ኤንድ ሾው ሃው ኤክስተርናል ዲሲሽን ላይክ ኢንተርናሽናል ሞኔታሪ ፈንድ ወርልድ ባንክ ፖሊሲ ካን ኮንስትሬን ግሮዝ የዓለም አቀፍ ተቋማት የዓለም አቀፍ የገንዘብ ድርጅት የዓለም ባንክ ኤክስተርናል ዲሲሽን ሜከርስ ኮንስትሬንት ኦን ግሮዝ ያላቸውን ያሳያል። ኤንድ ዘይ ሃይላይት ዘ ፐርሲስተንት ቨልነራቢሊቲ ኤንድ ዲፔንዳንሲ ኦፍ ዴቨሎፒንግ ኔሽንስ ያሳያሉ። እነማን? ኢንተርናሽናል ዲፔንዳንሲ ቲዎሪስ። ይህን ካየን ለመጨረሻ ኢንተግሬቲንግ ኒዮክላሲካል ኤንድ ስትራክቸራል ፐርስፔክቲቭ ነው። ኢንተግሬቲንግ ኒዮክላሲካል ኤንድ ስትራክቸራል ፐርስፔክቲቭ ነው። ኒዮክላሲካል ኢንሳይትስ ሪሜን ኢምፖርታንት በት መስት ቢ አዶፕትድ ቱ ሰርድ ወርልድ ሪያሊቲ። ኒዮክላሲካል ኢንሳይቶች ስቲል ምንድን ናቸው? አስፈላጊ ናቸው። ነገር ግን ከሰርድ ወርልድ ሪያሊቲ ጋር አዶፕት መሆን አለባቸው። ኤፊሽንት አሎኬሽን ስሩ ዌል ፈንክሽኒንግ ፕራይቬት ሜካኒዝም ፕሮሞት ግሮዝ። እውነት ነው። ገቨርንመንት ኦውንድ ኢንተርፕራይዝ ካን ፌል ዊዛውት ፕሮፐር ኦቨርሳይት ስቴት ኢንተርቬንሽን መስት ቢ ጁዲሽየስ። ስለዚህ ጀስት አዶፕትድ ቱ ሰርድ ሪያሊቲ ጋር መጣጣም አለባቸው። እነማን? የኒዮክላሲካል ኢንሳይትስ። ስትራክቸራሊስት ኮንትሪቢሽን ደግሞ አክኖሎጅ ዱዋሊስቲክ ስትራክቸር ኮኤግዚስተንስ ኦፍ ሞደርን ኤንድ ትራዲሽናል ሴክተር። አንድ ሁለተኛ ሪኮግናይዝ ዘ ሮል ኦፍ ዶሜስቲክ ኤሊትስ ኢን ሼፒንግ ፖሊሲ ኤንድ ኢኮኖሚክ አውትካም። ዘ ሮል ኦፍ ዶሜስቲክ ኤሊትስ ኢን ሼፒንግ ፖሊሲ ኤንድ ኢኮኖሚክ አውትካም ምን ያደርጋል? ሪኮግናይዝ ያደርጋል። እነማን? ስትራክቸራል ኮንትሪቢሽን። ፖሊሲ ኢምፕሊኬሽኑ ምንድን ነው? አፍተር ኦል ባላንስድ ዴቨሎፕመንት ስትራቴጂ ያስፈልጋል። ባላንስድ የሆነ ዴቨሎፕመንት ስትራቴጂ ያስፈልጋል። ይሄ ባላንስድ ዴቨሎፕመንት ስትራቴጂ ማለት ነው ፍሪ ማርኬት ካን ፕሮሞት ኤፊሽንሲ። ፍሪ ማርኬት ምን ያደርጋል? ኤፊሽንሲን ፕሮሞት ያደርጋል። አንድ ሁለተኛ ታርጌትድ ገቨርንመንት ኢንተርቬንሽን ኢዝ ኒድድ ቱ ኮሬክት ማርኬት ፌለር ኤንድ ኢንሹር ኢኩዊቲ። ስለዚህ ፖሊሲ ኢምፕሊኬሽኑ ምንድን ነው? ባላንስድ የሆነ ዴቨሎፕመንት ስትራቴጂ ያስፈልጋል። ይህ ባላንስድ ዴቨሎፕመንት ስትራቴጂ ማለት ፍሪ ማርኬት ኤፊሽንሲን ፕሮሞት ያደርጋል። ፍሪ ማርኬት ያደርጋል ግን ብቻውን አይደለም። ሶ ኢን አዲሽን ምን ያስፈልገዋል? ታርጌትድ ገቨርንመንት ኢንተርቬንሽን ኢዝ ኒድድ ቱ ኮሬክት ማርኬት ፌለር ኤንድ ኢንሹር ኢኩዊቲ ማለት ነው። ሶ ኤግዛምፕል ሰብሲዳይዝድ ኢንፍራስትራክቸር ኦር ኤዱኬሽን ኢንቨስትመንት ካን ኮምፕሊመንት ፕራይቬት ሴክተር ግሮዝ ፍሮም ፍሪ ማርኬት ኤፊሽንሲን ፕሮሞት በማድረግ ያስፈልጋል። ነገር ግን ብቻ በቂ ስላልሆነ ሰብሲዳይድ የሆነ ኢንፍራስትራክቸር ኦር ኤዱኬሽን ኢንቨስትመንት ምን ያደርጋል ማለት ነው? ፕራይቬት ግሮዝን ኮምፕሊመንት ለማድረግ ያስፈልጋል ማለት ነው። ይህን ካየን
ሮል ኦፍ ኒው ግሮዝ ቲዮሪ ኤንድ ፖሊሲ ኢምፕሊኬሽን እኔ የኒው ግሮዝ ቲዮሪ ሮል እና ፖሊሲ ኢምፕሊኬሽን ስናይ ኒው ግሮዝ ቲዮሪ ወይም ኢንዶጂነስ ግሮዝ ሞዴል ፎከስ ኦን ኢንተርናል ድራይቨርስ ኦፍ ግሮዝ ላይክ ሁማን ካፒታል፣ ኢኖቬሽን፣ ኖሌጅ ስፒልኦቨር ኤንድ ሪሰርች ኤንድ ዴቨሎፕመንት ነው ብለናል። ሶ ኢት ኤክስፕሌንስ ዋይ ሳም ካንትሪስ ሰስቴን ግሮዝ ዋይል አዘርስ ላግ ኢቨን ዊዝ ሲሚላር ኢኒሻል ኮንዲሽን መጀመሪያ ያየ ነው ማለት ነው። ኮንትሪቢዩሽኑ ምንድን ነው? ሃይላይት ዘ ኢምፖርታንስ ኦፍ ሎንግ ተርም ፖሊሲ ኢን ኤዱኬሽን ቴክኖሎጂ ኤንድ ኢንስቲቱሽናል ኢኩዊቲ and suggest the government should actively promote investments that generate both private and social return የሚለው ሁለቱ ኮንትሪቢዩሽን ነው የማን የኒው ግሮዝ ቲዮሪ ማለት ነው። ኬሌሰኑ ምንድነው? ኖ ሲንግል ቲዮሪ ፕሮቫይድስ ኮምፕሊት ሮድ ማፕ ፎር ዴቨሎፕመንት። በቃ አንድ ቲዮሪ ለኮምፕሊት ሮድ ማፕ ፎር ዴቨሎፕመንት ፕሮቫይድ አያደርግም። ሲንግል ቲዮሪ የለም። ሰክሰስፉል ዴቨሎፕመንት ምን ያደርጋል? ሰክሰስፉል ዴቨሎፕመንት ሪኳየርስ ኢንተግሬሽን ኦፍ መልቲፕል አፕሮችስ combination of market efficiency and equity focused government intervention and attention to structural, institutional and social realities እነዚህን ሶስት ነገሮች ይጠይቃል። አፕሊኬሽኑ ምንድነው? helps address issues like poverty, unemployment, rural development, international trade, population growth and environmental stability by using context specific balanced strategy period አያችሁ ፖቨርቲን፣ አንኤምፕሎይመንትን፣ ሩራል ዴቨሎፕመንትን፣ ኢንተርናሽናል ትሬድ፣ ፖፑሌሽን ግሮዝ ኤንድ ኢንቫይሮንመንታል ሰስቴናቢሊቲን ምን ማድረግ ነው? አድሬስ ማድረግ በምን? ባይ ዩዚንግ ኮንቴክስት ስፔሲፊክ ባላንስድ ስትራቴጂ በመጠቀም ማለት ነው። በዚሁ የዛሬው ዕለት እናጠናቅቃለን። ቻናሉን ሰብስክራይብ አድርጉት። ቤተሰብ ስለምትሆኑ አመሰግናለሁ።